ከስራ ስወጣ እቅዴ ኩንዬን መፈለግ ነው። ማግኘት የማይታሰብ ቢሆንም ግን ባገኛት ምን አደርጋለሁ? ብዬ ጮኻለሁ። አቅፌያት አለቅሳለሁ ወይንስ እገስጻታለሁ? ከቢሮ ወጥቼ ወደ ግቢ በር ሳመራ ሶረኔ ከኋላ የጠራችኝ። ዞር ብዬ አየኋት። አፋራም ተሽኮርማሚ ፀሐይ ያረፈችበት ቀሚሷ አካባቢውን ወሮታል። ብብቷ ውስጥ ልጥፍ ያለች ቦርሳ ይዛለች። አስቀያሚው መልአክ የት ለመድረስ ነው ጥድፊያው? ሚስጥሯን ይዤ የምሸሽ ሆኖ ተሰማኝ። አንድ ቦታ አብረን እንሂዳ። ዛሬ ወደ ቤት በጊዜ መግባት አልፈልግም። እጇን እጄ ውስጥ ሻጥ አደረገችው። ወይ ዳይሰል ለራሴ ያጉረመረምኩና እምንችል አልመሰለኝም አልኳት። ካልኳት በኋላ ቆጨኝ። ሰው መፈለግ ትቼ ራሴን ብፈልግ ምን አለ? ለምን? ሴት የሚሄድበት ቦታ አይደለማ። ወንዶች ሽንት ቤት ነው። ከት ብዬ ሳኩ። በ6 ኪሎ ሐውልት ስር ወደ ውቤ በረሃ በሚወስደው መንገድ በኩል ታክሲ መጠበቅ ጀመርን። 12 ቁጥር አውቶቡስ ስትመጣ ለመግባት ዳርቶኝ ነበር። ከመርካቶ እስከ ፒያሳ ድረስ ይዣት ተንከራተትኩ። ሶረኔ ምንም ሳትጠይቀኝ የምገባበት ትገባለች። ብዙዎቹን አሰሪና ሰራተኞች አግኝቼ ጠየኳቸው። ባልኳቸው ስም የመጣ እንደሌለ ነገሩኝ። ፀሐይ በመጥለቋ የሶረኔ ፊት እየደበበ መሄድ ጀመረ። በመጨረሻም ሰው ሰራሽ መብራት እየፈለገ ሲፈካ ይታየኛል። የፒያሳ መጠጥ ቤቶችን ማሰስ ጀመርኩ። አንዳንዱ ጋር ባይኔ ብቻ ፈልጋለሁ። ሌላ ቦታ አንዳንድ አስተናጋጆችን ጠርቼ በመጋበዝ ጠይቃለሁ። ሶረኔ ምን እየጠጣች እንደሆነ እንኳን ልብ አላልኩም። ያወቅኩት አሁን ነው። ቢራ። ትኩረት ስለነፈቅኳት ክፉኛ ተሰማኝ። ኩንዬን በየመጠጥ ቤቱ የማስሰው በድፍኑ ሳልገላለጥ ነው። ብዙዎቹ መጠጥ ቤት ውስጥ የማያቸው አሻሻጮች ከኩኑ እጅግም የሚበልጡ አይደሉም። የእድሜያቸውም ሆነ የአካላቸው ለጋነት የተሸከሙትን መከራ የሚያስችላቸው አይመስልም። እናትክን አለች ሶረኔ ወደ ጆሮዬ ተጠግታ። ብንን ብዬ አየኋት። የዳንስ ቤቱ ቀይ ጭጋግ ውጧታል። ምን ነው አልኳት። ጭራሽ ረሳኸኝ? ብቻዬን መሆን ፈርቼ እኮ ነው ካንተ ጋር የመጣሁት። እውነቷን ነው። ብቸኝነት ያስፈራል። የተጋነነው የአባቴ በሽታ ትዝ አለኝ። ለካስ ከዚህ የተገነባ የብቸኝነት እስር ቤት አለ። ሶረኔ ላይ የጨከንኩ የቀጠዋት መስሎ ተሰማኝ። ጠጋ አልኳት። የልቤ መዝሙር የት እንደገባ እንጃ። እየሞቀችኝም ሰውነቴ ተረጋግቷል። እጄን ሰደድ አድርጌ አንገቷን በማባበል ዳሰስኩት። ከአንገቷ ትንሽ ዝቅ ያለው እጄ የደረቷ አካፋይ አጥንት ላይ አረፈ። ዳግም ከፍ ብዬ ከመጀመሪያው ዝቅ አልኩ። የትከሻዋ መጋጠሚያ ጉድጓድ እጄን ያዝ አደረገችው። እጄን የያዘችው ዝቅ እንዳልል በመፍራት መስሎኝ ነበር። ግን ዳሰሰችኝ፣ በስሱ ዳሰሰችኝ። ለመጀመሪያ ጊዜ በሶረኔ ላይ ወንድ መሆኔ ትዝ አለኝ። እሷም በእኔ ላይ ሴት ኖራለች። ከደረቴ ዝቅ ብሎ የሆዴን መጀመሪያ አካባቢ ማዕከል ያደረገ ስሜት እስከ ቁርጭምጭሚቴ ተሰማኝ። ሴትን መነካካት ሳይሆን ይህ ስሜት ለኔ እንግዳ ነበር። ፈራሁት። እጄን ሰበሰብኩና ቢራዬን አነሳሁ። አካባቢዬን አየሁ። ብዙ ሰው መሰል ዓሣዎች በቀይ ባህር ውስጥ የሚዋኙ መሰሉኝ። የተጠላለፉ ጣቶች፣ ሽንጥ ላይ ያረፈ እጅ፣ ደረት ላይ የሚላወስ እጅ፣ ጥፍጥ ያሉ ጭኖች መካከል የገባ ባዕድ ጭን። ሁሉም እኔ የተሰማኝ ይሰማ ይሆን? የጡት መያዣዋ ጥብጣብ እጄ ላይ የቀረ መሰለኝ። ጨርቅ ለገላዋ ባዕድ ሆኖ ሳይሆን እንደ አንገት ስር አጥንቷ፣ እንደ አንገት ስር ጉድጓዷ አንዱ ተፈጥሮዋ ሆኖ። ምናልባት ሙቀቷን ስለተጋራ ይሆናል። ሶረኔን በዚህ አስቤያት አላውቅም። ያኔ ጉዞ ላይ እንደ ሊንከን፣ እንደ ኤልፋሸዋና እንደ ፍየሉ ቆዳ ሁሉ ስሜያታለሁ። በቃ ግን ደግሞ ለእሷ የተለየ ፍቅር አለኝ ብዬ አስባለሁ። ከወሲብ ውጭ ይህ ጣዕም እንዳላት ግን አስቤም አላውቅ። ስርቅታ ብቻ ነበር። ቢሮዋን ብዙ እንድትጠጣ ገፋፋዋት። ከእርሷ ቀድሜ የሰከርኩት ግን እኔ ነበርኩ። መስከሬ አልጎዳኝም። እንድታባብለኝና እንድትለማመጠኝ እድሉን ከፈተልኝ። ሞቅታ ጥሩ ነው። ወደፊት ገፋ እያደረገ ሙቀት ሰጥቶ ሙቀት የመቀበል እድል ይፈጥራል። በተለይ የመደነስ እድል ከተገኘ ግፊቱ ይብሳል። ከንፈሮቼ ግንባሯ ላይ፣ ከንፈሮቼ አፍንጫዋ ላይ፣ ከንፈሮቼ አይኖቿ ላይ፣ ከንፈሮቼ አገጯ ላይ ያርፋሉ። አልፎ አልፎ ከንፈሮቼ ከንፈሯ ላይ። እንዳይከፋኝ ይመስለኛል ሳም ካደረገች በኋላ ነው ገፋ የምታደርገኝ። ግሩም ምሽት። አይደገም ይሆን? ሱሪ ብታደርግ ያን ያህል ባልጣመች። እንደውም አንድ ዳንስ ላይ ጥብቅ አድርጌ ያስጠግቻት እጄን በጉርዷ ውስጥ ላኩት። ከወገቧ አንስቶ ወደ ቀሚሷ ስር የሚሾልክ ቦይ መሰል ገላ ዳሰስኩ። የፓንቷ ጠርዝ ለቦዩ ተመቻችቶ የተሰራ ይመስላል። እግዚኦ
በግራ እጇ እጄን በቀሚሷ ላይ ይዛ በቀኝ እጇ ያን ባለጌ እጄን መዘዘችው። ግሩም ምሽት፣ ግሩም ስካር፣ ግሩም ሶረኔ። እናድራለን አልኳት። አዎ ግን ዛሬ አይደለም አለችኝ። ያቺ ቀን መቼ ትሆን? ከደብረ ታቦር ችቦ በኋላ በአንቺ ቀሚስ ወጋገን ዓለም ቀይ የምትሆንበት ቀን። ያቺ ቀን እሷን ስጠብቅ እንዳላረች። እግዚኦ። እናትክን አሁን ልጅ መሆንህ ነው አለችኝ። ለመጀመሪያ ጊዜ እድሜን በነፈስ አይምሮ ያሰላሁት። ኢየሱስ የተሰቀለበት የእድሜ ኬላ ላይ ደርሻለሁ። ልጆኜ 33 ዓመት ሲሞላኝ እሞታለሁ ብዬ አስብ ነበር። ሩቅ ብዙ መስሎኝ፣ ግን አሁን ቅርብ ትንሽ ሆኖ ታየኝ። አካባቢው ግራጫ እንደመሰለ ነበር ሰፈር የደረስኩት። አባቶች ሰማዩን በአህያ ሆድ የሚመስሉት ለምን እንደሆነ የገባኝ አሁን ነው። በእርግጥም ሰማዩ ቡና የበዛበት ወተት መስሏል። ከሩቁ ወደኛ ቤት መዳረሻ አካባቢ የእብነበረድ መልአክ የመሰሉ ሰዎች ጣል ጣል ብለው ቆመዋል። ወፍራም መልአክ፣ ቀጭን መልአክ፣ ትንሽ መልአክ የያዘ ሌላ መልአክ አይንቀሳቀሱም። አካባቢው የቀብር ስፍራ መስሏል። ቀን ሲሰራባቸው የዋሉ ዕቃዎች በየደጃፉ ተኮልኩለዋል። ሌላ ቀን ቢሆን ገና ላይን ያዝ ሲያደርግ ወደ ቤት ለማስገባት ጥድፊያ ነበር። ብረት ምጣድ፣ ሶፋ፣ ሙቀጫ፣ ዘነዘና፣ እንቅብ፣ ሰፌድ። ጨርቆስ አካባቢ የድንጋይ ወፍጮ ሳይቀር ቤት ነው የሚያድረው። የሆነ ነገር እንደደረሰ ጠረጠርኩ። እማማ ጥሩነሽ ጠቀስ አደረጉኝ። ና ማለታቸው ነው። ጠጋ ስላቸው ክንብንባቸውን ሳያወልቁ አፋቸውን እንደሸፈኑ ማዶ ማዶውን እያዩ ኧረ አክስትህን አንድ በላቸው አሉኝ። ወቀሳ መስሎኝ ምን ነው አልኳቸው። ቀረብ ስላቸው እማማ ጥሩነሽ ከሩቅ የማውቀው መልካቸው ጠፋኝ። ጉርብርብ ያለ አቀበት ቁልቁለት የበዛበት ፊት ተጋረጠብኝ። እንዳታሰድበኝ እኔን አትየኝ፣ ደግነታቸው ሳያንስ ብለው በረጅሙ ተነፈሱና በጋቢ ከተሸፈነ አፋቸው ለማድመጥ በሚያዳግት አኳኋን ያችን ልጅ አሟታል አሉ። አረ እንደውም የሚወራው ሌላ ነው። ታዲያ ክስት ቤት በኩል በጄ ይበሉ። እማማ ጥሩነሽን ሳላስጨርስ ወደ ቤት ገሰገስኩ። መካከል የቆሙ ክንብንባም የጀሶ መላእክት ገለል ሲሉልኝ ይታወቀኝ ነበር። እማማ ሸምሲያ አካላቸው ከሱቅ ውስጥ ቢሆንም መንፈሳቸው ውጭ እንደሆነ ያስታውቃል። አክስቴ የግቢውን በር ገርበብ አድርጋ በመደዳ ትሳደባለች። ፎቃቃ ሁሉ ግማታሞች፣ ምድረ ኮልኮሌ፣ ይህ ሰፈር ሰው አለበት እንዴ? አፈድፋች ሁሉ የኔን ድስት ከመጥረግ ላይ ወጡ፣ ዞሮውን የኔ ይቦጭቃሉ። አለፊያት ገባሁ። ጠጥታለች። እየተከተለች መሆኑን ያወቅኩት ስትጠይቀኝ ነበር። ነገሩህ? አቃጠሩልህ? ታዲያ ምን ይሁን እንግዲህ። ይህን ሁሉ ዓመት እነሱ ጠብቁ ያቆዩት ይመስል። ምኗን ያመማት? ውሃ የጠጣውን ጥንብ በር ገፋሁትና አክስቴን አየኋት። ጉልበቷን በእጇ ደግፋ አቀበቱን ወጣች። የወፈረ መጋረጃ ግጥም እንዳለ ነበር። የፊት ለፊቱ መብራት ወደ ጓዳ እንዲገባ አድርጌ መጋረጃውን ገለጥ ሳደርገው የክቴን አየኋት። እንቅልፍ ዥዋ አድርጎ የወሰዳት ትመስላለች። እንቅልፍ ግን አልነበረም። ወደ ግራ ጎኗ ገደድ እንዳለች እግሮቿ ተዘርግተው ውስጥ እግሯ የባቄላ ፍንካች መስሎ ይታያል። ነጠላ ጋቢ ከወገቧ በታች ለብሳ አንጓቸው ተጣሞ የደረቁ እጆቿ። እንባዬ መጣ። አይጥ ነከስ አድርጓት መሰለኝ አለች አክስቴ ፊቴን ላለማየት ፊቷን አዙራ። ምኗን ይሆን? ሰሞኑን ቤቱ ተዘግቶ እያየው ዝም ማለት የቆጠቆጠኝ። ነጠላ ጋቢውን ስገልጠው ከውስጤ ቷ ብሎ የተበጠሰ የሳት ደም ስር ተሰማኝ። የምሆነውን አጣሁ። የተቆለመሙ እግሮቿ እስከ ቋንጇ ድረስ ስጋቸው ተመልምሎ ተበልቷል። ወዲያው ድንገት እንደፈነዳ ቧንቧ ቶኪ አጣደፈኝ። እንባዬ ተዝረበረበ። የሆንኩትን አላውቀውም። መንደርተኛው ግቢውን አልፎ ቤት ድረስ ገብቶ ነበር። ጩኸት ብቻ ሆነ። አክስቴ ብትከላከልም አልሆነላትም። ስድብ ከሩቅ መገሰጫ፣ የገና ለገና ዱላ እንጂ ድንበሩ የተጣሰ መከላከያ እንደማይሆን ያን ያወቅኩ። ከጨርቆሶች ጋር ሆኜ የክቴን ለማዳን ሞከርኩ። አሁንም እጄ ላይ ታቅፊያት የምዞር ይመስለኛል። የምትድን በሆነ ይዣት አለምን በዞርኩ ባልቆጨኝ። ከ35 ዓመት እስር ቤቷ ወጥታ ሆስፒታል ሳትደርስ ሕይወቷ አለፈ። ሕይወትን፣ ኑሮን፣ ሰውን ክፉኛ መጠርጠር የከጀለኝ ከዚህ በኋላ ነበር። መንክር ቢሮ ሲገባ ቅፍፍ አለው። የዛሬ ስሜቱ ሊገባ አልቻለም። ወደዚህ ቢሮ ከመዛወሩ አስቀድሞ እንደ ክፍለ ሀገር አውቶቡስ ሰው ብቻ የሆነ ቢሮ ሲገባ ነበር ይህ ስሜት የሚሰማው። ማቴዎስን አስቸግሮ በቅያሪ እዚህ ቢሮ ከፍቶ መግባትና ዘግቶ መውጣት ከጀመረ ወዲህ ከዚህ ስሜት ተገላግሎ ነበር። ታዲያ ዛሬ ይህ ስሜት ከየት አባቱ መጣ? ሊገባው አልቻለም። ኮቱን አውልቆ ለወንበሩ በማልበስ ወደ ኋለኛው መስኮት አመራ።
ይህም ቢሮ በልዋጭ ባያገኝ ኖሮ እስከ ዛሬ ስራውን ሳይለቅ አይቀርም ነበር። ስሜት፣ ጸብ፣ ክርክር፣ ፉክክር፣ የተጋነነ ፍቅር፣ ማሽሟጠጥ። ለዚህ ማቴዎስ ባለውለታው ነው። ቢሮ ቀየረው። ምን ባለውለታዬ ነው? እሱም የነሱ ብጤ ስለሆነ ነው በደስታ የተቀላቀላቸው። ያለ ስራ እዛ ቢሮ ይመላለስ አልነበርም? ማቴዎስን ሲያስታውስ ዛሬ ከቀፈፈው ጉዳይ ጋር የተያያዘ ነገር እንዳለ ተሰማው። ይህንኑ አውጠንጥኖ ሳይደርስበት የቢሮው በር ያለ መንኳኳት ተከፈተ። ማን እንደሆነ አውቋል። ቢሮውን የሚደፍሩት 4 ያልሞሉ ሰዎች ሳይወድ በግድ ባህሪያቸውን ግተውታል። አንዱ ለአመል ያህል አንኳኩቶ በርግዶ ይገባል። አንዱ አንኳኩቶ ግባ ካልተባለ አይገባም። እንደዚሁ አንዱ ደግሞ ሲያንኳኳ እንደ ቤት አፍራሽ ግብረ ኃይል በመዶሻ የሚጠቀም ይመስላል። አሁን የመጣው መካሻው እንደሆነ አውቋል። ይሄ በፍቅር ሰው ለመሆን የሚጣጣር መጋዣ ሲል በልቡ ተሳደበ። መካሻው በር ሳያንኳኳ መክፈቱንና ከገባም በኋላ በሩን አለመዝጋቱን እያየ የእንስሳ ባህሪ እያለ ይተቸዋል። ለውጥ የለም። በሩን ዝጋው አለ አሁንም ሳይዞር። መካሻው ወደ በሩ ሲመለስ ድርብርብ ኮቴ የሰማ መሰለው። የ4 እግር ዳና። ፊቱን መለስ አድርጎ የጠረጠረውን ሰለለ። መካሻው እንደ እግር የሚቆጠሩ ረጃጅም እጆች አሉት። ፍቅር ላይ ያለ ይመስለኛል አለ መካሻው። ረዥም መንገድ ተጉዞ በሩን እንደዘጋ ሁሉ ጉልበቱን ይዞ በድካም እየተቀመጠ። መቼ ሳይመስል ቀርቶ ያውቃል አለ መንከር የመካሻውን ረጅም አገጭ እየተመለከተ። ቁጭ ሲል ከጉልበቶቹ ጋር ሊነካካ ጥቂት ብቻ ይቀረዋል። ቀልዱን ተወውና ይልቅ ስማኝ አለ። እሱ ከሚናገረው ተቃራኒ ሐሳብ ምንጊዜም ቀልድ ነው። አየህ፣ ያቺ የፔርሶሎኒ ጸሐፊ ከዚህ በፊት ስተዋት ስህተት መስራቴን ዛሬን ያወቅኩት። መንከር የተደገፈውን ወንበር ለቆ በመዞር ተቀመጠ። ይሄ ሰው ይቸከዋል። ነገር ግን ለምን እንደሚያዳምጠው ደግሞ አይገባውም። አየህ፣ ውብ ናት። ጥሩ አስተዳደግ ያላት መሆኗን የሚገልጽ ባህሪም አላት። ለወደፊት ከእርሷ ጋር መኖር የሚያሳፍር አይሆንም። እዚህ ግቢ ካንተ በላይ አሳፋሪ ፍቅር መጋዣ ማን አለ? ሌላው አስቦ ተወው። ቢለውም ቀልዱን ተወውና አዳምጠኝ ብሎ ከመቀጠል ወዲህ መካሻው የሚሰማው ሰው አይደለም። በእርግጥም ከዚች ሴት ጋር መኖር የሚያሳፍር አይሆንም አለ መንክር። የሚገርመው መካሻው ተላላፊ ፍቅር ከመሰረተባቸው ሴቶች ጋር ሁሉ ተላላፊ አብሮ የመኖር እቅድ እንዳለው መግለጹ ነው። ለዚህ ትልቅ ጭንቅላትህ ፈጣሪ የሚሞላ ነገር አጥቶ ባዶውን ሳይተው አልቀረም። አሁንም እንዲህ ቢለው ቀልዱን ተወውና አድምጠኝ ብሎ ያልፈዋል። ልፋት አለ። ልፋት ግድ የለም። ተዋበች የሚለፋላት ነች። እንደውም ተዋበች ውበቷ ለሷ ብቻ አይደለም አብሯት ለሚኖሩትም ይተርፋል። ከበድ ያለ ምንጭር ስላለው ወላቃ መሆኑ የሚያስታውቀው አልፎ አልፎ ነው። ተዋበች ብቻ ሳይሆን አስዋበች መባልም ይገባታል። አንዱን ቅልጥማም እግሩን ሌላኛው ላይ ጭኖ ትልቅ አፍንጫውን በትልቅ መዳፉ ያሻሽ ጀመር። ይህኔ በዚህ ሰዓት ከተዋበች ጋር የያዘው ፍቅር ለቆት ይሆናል ሲል መንከር አሰበ። የሚናገረው ስለሌለው እንደ አዲስ ሰው መካሻው ላይ አተኮረ። ትንሽ ልጅ በሁለት እጁ የማይሞላው አፍንጫው ላይ። ለጥቂት ጊዜ ዝም እንደተባባሉ በሩ በኃይል ተንኳኳ። ሁለቱም ደነገጡ። መንከር ተናደደ። መካሻው ስጋት የገባው መሰለ። አይ ይሄ የእንቅልፍ ልብ ደራሲ መጣ አለ። ማቴዎስ ገባ። መንከር አፈጠጠበት። የገባው ይመስላል። ሶሪ ቦስ፣ ባክስቴ ቤት በር ለምጄ ነው አለ። ጥቁር የሐዘን ኮፍያ አድርጓል። መንክር ወደዚህ ቢሮ ሲገባ የቀፈፈውን ነገር አስታወሰ። ይሄ ነጃሳ ሰሞኑን የሰጠውን ጅምር ልብ ወለድ ሲያነብ ነበር። እንደ ደመኛ ባይኑ ቂጣየው። ማቴዎስ የመንክርን አስተያየት ለመሸሽ እንዲረዳው መካሻው ላይ አተኩሮ አጅሬ አለው። የምትፈልጋት ፈልጋት ጣችህ። ማን? አለ መካሻው ከልቦናው ባልሆነ ፍዝ ድምፅ። የፔርሴሎኑ ጸሐፊ ታኮ ጫማዋን አውልቃ በእጇ ይዛ ነበር። ማስታወሻ ልትሰጥ መሰለኝ። ኮፍያውን ከግንባሩ ከፍ አድርጎ ላቡን ጠረገ። ለምን አትተወኝም? የተነባበረ እግሩን ፈታ። ጽሑፍህን ብቻ ሳይሆን ንግግርህንም በእንቅልፍ ልብህ ተናግረህ ስትነቃ የምትሰርዘ ይመስለኛል። አልፈርድብህም። ጫማውን ሰጠችህም በጫማ መታችህም ለአንተ የፍቅር መገለጫ ነው። መንክር ድንገት ገንፍሎ መጀመሪያ ምራቅህን ዋጥ ብሎ ማቴዎስ ሊያፈጠጠ ኦኬ ቦስ አለና ምራቁን ለማዋጥ ፋታ ወስዶ ሪሊ ረሳዋለሁ አለ። እንዳትረሳው ከማውራቶ በፊት ምራቆን ይዋጡ የሚል ጽሑፍ ልለጥፍ፣ ይሄኔ ቀረኝ አለው። ካሞን ቢኩል አለው። ይህንን ሲናገር ድምፁ መለወጥ ጀምሮ ነበር። መካሻው በፊቱ ደስ እንደተሰኘ እያብራራ ከባድ ምንጭሩን ገሽልጦ አንድ ጥርሱን አሳየ። መንክር ከማቴዎስ ወደ መካሻው ተሸጋግሮ አንተ ደግሞ ማታ ስትጋት ታድርና ከጠጣህ እዚህ ቢሮ ባትመጣ ምን አለ
መካሻው አንገቱን ደፋ። ከጥቂት ጸጥታ በኋላ ተነስቶ ወጣ። ፍጹም ጸጥታ። ማቴዎስ መካሻው ክፍቱን ትቶት የሄደውን በር ዘግቶ በመቀመጥ ስለ ልብ ወለድ አስተያየት እንድትሰጠኝ ነበር የመጣሁት አለው። መጀመሪያ ምራቅህን ዋጥ። ኦኬ ቦስ። ፋታ ወስዶ ሪሊ እረሳዋለሁ እና የምትሰጠኝ አስተያየት አጓጓኝ። መንክር ለመጀመሪያ ጊዜ እንዳየው ሁሉ አትኩሮበታል። የማቴዎስ የሐዘን ኮፍያ አናቱ ላይ ቀርቶ ከቅንድቡ ጋር ሊገጥም ትንሽ የቀረውን ሸካራ ጸጉር አጋልጦታል። ግንባሩ ከሁለት ጣት የጎን ስፋት አይልቅም። አይኖቹ ረሃብተኞች ናቸው። አፍንጫው አፈንድዶ ሰርኑን የሚያሳይ ነው። የከንፈሩ ገበር ቤት ውስጥ እንደታጠበ ሱፍ ኮት ተዘርግፎ ወጥቷል። ነው እኔ ነኝ ያክፋፋሁት ሲል ራሱን ጠየቀ። ቦስ አለ በሐሳብ ተውጦ። say something። አይኖቹ እንደ ሁለት ጫጩቶች እርስ በርስ ይሻማሉ። የሰጠኝ ልብ ወለድ ብዙ ገጾች ይጎሉታል። እንዴት? ማለቴ ለገጾች የተሰጠው ቁጥር 2፣ 4፣ 6 እያለ የሚቀጥል ነው። ሁሉም ጎደሎ ቁጥሮች የሉም፣ ግን ታሪኩ አይዛነፍም። ለካ አልነገርኩም። ጎደሎ ቁጥሮችን መጻፍ ኮንፈርት ሰላም አይሰጠኝም። ለዚህ ነው እዚህ ስራ ውስጥ አዲስ ነገር ያየሁት ይህንን ነው። እንዴት? ከማንቆርቱ ከፍ ብሎ በሁለት ጣቶቹ ጠቆመው። ሶሪ የረሳሁት ነው። ድምፅ አሰምቶ ጉሮሮውን አጸዳ። የሆነ ነገር ብትለኝ ደስ ይለኛል። ይመስለኛል የጻፍከው ልብ ወለድ አይደለም። ታዲያ ምን? ወዳጄ ኑዛዜ ነው አለው በሹፈት። ልብ ወለድ የመዝገብ ቤት ስራ አይመስለኝም፣ ወይም ወንጌል ሊሆን አይችልም። አንተ ዳግማዊ ቅዱስ ማቴዎስ ሆነ ስለ ሰው ልጅ ፍቅር ወንጌል ጽፈሃል። ፍቅር ለሰው ልጅ ምኑም እንዳልሆነ ከታወቀ ዘገየ። አንተ ግን የታለፈ የተዘነጋ ሐሳብ ላይ ባለህበት ሂድ ትረግጣለህ። ሳትቆጣ ተናገር። ልብ ወለዴ ጽሑፌ ገና ግማሽም አልደረሰ። አልቋል፣ ጨርሰኸዋል አለ። ምን ቀረ? አተራረክ ባለማወቅ ለኋላ የሚጠቅምህን ሁሉ ዘርግፈኸዋል። ያቺ ስሟ ማን ነው? ያክስቴ ልጅ ኩንዬ። እሷ ለምን እንደጠፋች እናውቃለን። የግድ እሷ ተገኝታ መስማት የለብንም። የማይድን ሰው ማስታመም ሰለቻት። የተጸዳዳችው መድፋት ታከታት። እሷን አጥቦ እንደ አሻንጉሊት ጥጋስ ይዞ ማስቀመጥ ቋቃላት። በቃ ማቴዎስ በመንክር የንግግር ስለት የተሸቀሸቀ መሰለ። ይህንን ነው ልትነግረን የፈለግከው? በቃ ያቺ ልጅ ይሄ የሰለጠነ ማህበረሰብ የጣለባትን ስልጡን ዕዳ ብቻዋን ገፈገፈች። የምን ዕዳ? የሰው ልጅ ከስልጣኔው ብዛት ከማሰቡ ርቀት ያተረፈው ይህንን ብቻ ነው። ከህብረቱ ከአብሮ መኖር ያገኘው ከነብቁ መኖርን ነው። የዳርዊንን የጠራ ተፈጥሮ ያኗኗር ላይ መለስበት ጥሎት ነግዷል። ራሳቸውን ለማኖር የማይችሉትን በሌላ ሰው የጉልበት የጊዜና የሀብት ወጪ ማኖር ምን ይሉታል? አንተ ራስህ ከእብቆቹ አንዱ ነህ። ፍቅር አልቆልሃል። ለነፋስ መስጠት አለብህ። ቦታ አየር ላይ እንጂ ከፍሬዎቹ ጋር መሬት አይደለም። ማቴዎስ ሊናገር ሲል ከመናገርህ በፊት ምራቅህን መዋጥህን አትርሳ ስላለው ዝምታ ላይ ቆመ። መንክር ቀጠለ። የሰው ልጅ በፍቅር እዚህ አልደረሰም። ዘሩን ያተረፈው በመተሳሰብ አይደለም፣ በመናጠቅ፣ በመናቆር፣ በመናቸፍ፣ በራስ ወዳድነት፣ በጥላቻ፣ በመዋጋት፣ በመጋደል፣ በጭካኔ ነው እዚህ የደረሰው። ትልቅ ትንሹን፣ ጠንካራው ደካማውን፣ የሚችለው የማይችለውን እየቀጠቀጠ እያጠፋ ነው ምድርን የሞላት። በመፈቃቀድ፣ በመተዛዘል ቢሆን ኖሮ ገና ድሮ አንዱ የዘመን ጥሻ ውስጥ ይቀር ነበር። ፍቅር ለሰው ዘር ካንሰር ነው፣ የሚስፋፋ በሽታ። ጽሑፉ ውስጥ ዋናው ገጸ ባህሪ ራስህ ያለህን መጨረሻ ታውቀዋለህ? አላውቀውም። አታውቀውም? አሾፈበት። መሰቀል፣ መቸንከር፣ የእሾህ አክሊል መድፋት። በቃ የሰው ልጅ ዘሩን በምድር ለማቆየት ይህን ፍቅር የምትለውን ተስፋፊ ቁስል ቆርጦ መጣል አለበት። ኢየሱስ የተሰቀለው ለዚያ ነው። አንተን ፍቅር ውስጥ ያለ የፍቅር ቁራ ካልሞተ፣ ካልተገደለ ስራው ተአማኒነት ያጣል። ማቴዎስ ቀና ብሎ አየው። ደግሞ ያንን ገጸ ባህሪ የገዛ ክስቱ ትገድለዋለች። በስድብ፣ በጥላቻ፣ በዋልጌነት ለዓመታት ዘግታ የያዘችውን ገመና አደባባይ ይዘህ ወጥተሃል። አንተ እሷ ያልተማረችው ከተማሪው ይልቅ የተፈጥሮ ሕግ ገብቷታል። ልጇን እንዳስገድላት ሕግ ሆኖባት ነው። ተፈጥሮ ግን አይት ተመስሎ መጣ። በቃህ! ጭንቅላቱን በሁለት እጆቹ ይዞ ጮኸ። ግራ እጁ ተንሸራቶ ከጭንቅላቱ ላይ ሲወርድ፣ ቀኝ እጁ የሐዘን ኮፍያውን ከራሱ ላይ ገሽልጦ መሬት አፈረጠው። ያልተገናዘበ ጽሑፍህ ያልተገናዘበ አኗኗርህ ውጤት ነው። ስጠኝ፣ እቀደዋለሁ አለ ማቴዎስ የወደቀ ኮፍያውን እያነሳ። ጥሩ ነው፣ ትቀደዋለህ፣ እሰጥሃለሁ። ቅድም እንዳልኩ ልብ ወለድ ለመጻፍ ሞክር። ልብ ወለድ የኑሮ ዱካ አይደለም፣ ገና ያልተረገጠ መሬት ነው። እንደ ቆሎ ተማሪ በየሰው ደጅና ሕይወት እየዞርክ ታሪክ መቀፍቀፍህን ተው። ጥበብ ከመቅፈፊያ ኩፋድ አትገኝም። ማቴዎስ የመንገድ ድምፅ ሲርቀው ተሰማው። በዚህ መካከል በሩ ተንኳክቶ ሶረኔ ብቅ አለች። እዚህ ነህ ማቴዎስ?
የምትመለከተው ግን መንክርን ነው። ሊንከን ይፈልጉሃል። ቢራቢሮ መስላለች። ቢጫና ቀይ ቀለም የበዛበት ሽብሽብ ቀሚስ አድርጋለች። እኔን ነው አለ መንክር እሱን ስለምታየው ግራ ተጋብቶ። አይ አረ ማቴዎስን። ማቴዎስ ቀና ብሎ አያት። የተግባቡ ይመስላል። እንደ ማስቲካ እየተሳበች እየተጎተተች ጠፋች። ጽሑፉ ውስጥ ይችም ልጅ አለችበት ሲል ጠየቀው። አለ ማቴዎስ ኮፍያውን ለማራገፍ ግራ መዳፉ ላይ እየጠበጠበ። ቱ ቴል ዩ ዘ ትሩዝ ጽሑፍ ወደ ተራ አሉባልታነትም የወረደ ነው። ወደ አሉባልታነት ቢወርድ አይደንቀኝም። እኔ የምጽፈው ሕይወትና ሰዎቿን ነው። እነዚህን ደግሞ ተራ አሉባልታም ይገልጻቸዋል። ድምፅህን ስሰማ ጆሮዬን ውስጡን ያሳክከኛል፣ ጉሮሮዬን ይኮረኩረኛል። ኦኬ ቡስ፣ የረሳሁት ነው። ያም ሆነ ይህ ጽሑፍህ የተራ አኗኗርህ ነጸብራቅ ነው። ይቺን ልጅ አሁን የመጣችውን ሶረኔን ቶሎ በፍቅር ጣልካት። የ1 ዓመት ሂደትን በ1 ሰዓት ጥድፍ ያከናወንከው። ወዲያው አመሸች፣ ወዲያው ተሳመች። የአበሻ ሴቶች እንደዚህ አይደሉም። ስሜት ወይም ፍቅር ሳይሆን ኑሮ ወይንም ገንዘብ ነው ከወንድ ጋር የሚያሳድራቸው። እንዳንተ አይነት ሰው ሲያገኙማ በ80 ካልተፈራረሙ አይሳሳሙ። ማቴዎስ እኔ ምንድነኝ ሲል ራሱን ጠየቀ። ስለሚቀደድ ጽሑፍ ይህን ያህል ከተባባልን ይበቃል አለና ትኩር ብሎ እያየው። በአጠቃላይ ጽሑፍህን አልወደድኩትም። ኑዛዜ፣ አሉባልታ፣ ስም ማጥፋት፣ ራስን ማግነን፣ ጥቁሩን ነጭ ማለት ይህ ልብ ወለድ አይደለም፣ የሰነፍ ሰው ሕይወት ነው። ማቴዎስ እንዳቀረቀረ ኮፍያውን ጨበጥ ጨበጥ አደረገው። አይበቃም? ይበቃል ግን ብሎ ዝም አለ። ከበቃ በቃ ግንን ምን አመጣው? ማለቴ ከጽሑፉ ውጭ። ንግግሩ ተርበተበተበት። ሶረኔ ታፈቅራለች። በግልግል ተነፈሰ። ታፈቅረኛለች? ጥሩ። አንተን በሷ በኩል የኔ ባለሙሉ ስልጣን አምባሳደር አድርጌ ሾሜሃለሁ። የሹፈት መስመሮቹ ከፊቱ ላይ ድርግም ብለው እየጠፉ። ለመሆኑ ምን አይነት እንከፍነህ? አለው። እኔን ነው ስዩም እግዚአብሔር እያልክ ጽሑፍ ውስጥ ያካተትከኝ? ማለቴ አሁንም የመጣችው አይሚን። በቃህ፣ ውጣ አለው። ቦስ፣ አዎ ውጣ ከዚህ። መንክር ፊቱን ወደ ጀርባ መስኮት እንደመለሰ በሩ ተከፍቶ ሲዘጋ ደመጠ። ብስጭት ወረረው። ሰው እንዴት ብቻውን መሆን ይነፈጋል ሲል አሰበ። እዚች ሀገር ግለሰብ የማህበረሰብ ንብረት ነው። የሰው ልጅ በአውሬ እንዳይበላ ሲል የመሰረተው ማህበራዊ ኑሮ በስተመጨረሻ ራሱ አውሬ ሆኖበት እያሳደደ ይውጠው ጀመር። በጋራ አደን ግለሰቦች ዱካቸው ይደመሰሳል፣ አሻራቸው ይወረሳል። ሰው የሜዳ አህያ አይደለም። ተፈጥሮ ነፃ ታውጣዋለች። ብቻውን ስለሆነ አንበሳ አይበላውም፣ ጅብ አያሳድደውም። ለሰው ልጅ ከከተሜነት ውጪ የተፋፈገ የተወራረሰና የጋራ ስምሪት ያለው ማህበራዊነት አያስፈልገውም። ይህንን ግን አበሾች ገና አልተረዱትም። የሜዳ አህያ ኑሮ ዋስትናቸው እንደሆነ ሁሉ ትከሻቸውን ገጥመው የሚቆሙበትን እድር ይመሰርታሉ። እንዴት ሰው ከሰው ክብር ወርዶ እንስሳትን ይሻማል? መንክር ሲጋራ አሰኘው። ሱሪ ኪሱን ቢዳብስ ስላጣ ለወንበር ካለበሰው ኮት ኪስ ውስጥ ለመፈተሽ ወደ መቀመጫው አመራ። ኮቱ ሲጋራ አልነበረውምና ከወንበሩ ገፎ ለበሰው። ሲጋራ አለቀ። ለምሳ መውጣት ይጠበቅበታል ማለት ነው። በፌዝ ፈገግ አለ። በዚህ መካከል በሩ ተንኳኳ። አዲስ ሰው ለመሆኑ አልተጠራጠረም። ይግቡ አለ። በሩ ተከፍቶ በወርም በሁለት ወርም አንዴ ከመምሪያ ኃላፊው መልእክት ይዞ የሚመጣው ተላላኪ ገባ። ልብሱ ብቻ ሳይሆን ሰውነቱም ከካኪ የተሰራ ይመስላል። አመዳም ምንም ሳይናገር አንድ ፖስታ ለመንክር ከሰጠ በኋላ መዝገቡን አቅርቦ አስፈረመና ወጣ። ሰላምታ የለ፣ ስንብት የለ። ካኪ ፊት አለና ያመጣለትን ፖስታ አገላብጦ አየው። የመስሪያ ቤቱ አርማ ነበረበት። ቀዶ ውስጡ ያለውን ወፍራም ወረቀት እያንቋቋ አንብቦ ሲጨርስ እንደ እብድ ብቻውን ሳቀ። ሳቅ በሚያድፈጠፍጠው ድምፅም ስለ ስራው ትጋትና ብቃት እያመሰገንን ይህንን የደረጃ እድገት ሰጥተንውታል። ወይ ጉድ! ወይ ትጋት! ወይ ብቃት! በመጨረሻም ፊቱ ቅጭም ብሎ አውጠነጠነ። የደረጃ እድገቱ ከዚህ አካባቢ ነጥሎ ወደ ዋናው ህንጻ የሚደባልቀው መሆኑን ተረዳ። እንደ ትልቅ መርከብ ብዙ ሰዎችን ያጎረው ሆዳም ህንጻ ውስጥ ሆኖ መተንፈስ መቻሉንም ተጠራጠረ። ቀደም ሲል የነበረበትን ሁኔታ እንዳላማረረ አሁን እንደ አዳም ከኤደን ሊባረር የተፈረደበት ሆኖ ተሰማው። ከሰራው እዚሁ ነው፣ ካልሆነ ስራውም ይቀራል ሲል ወሰነ። በሩ ሲንኳኳ ከእንቅልፉ ከመንቃት ይልቅ ማንኳኳቱ ህልም ውስጥ ተወሰወሰ። የበር ቁርቆራው ተጋድኖ የማቴዎስን ሆነበት። ቦስ ቦስ ቦስ! ምራቅህን ዋጥ! አረ አንተ ጉሮሮን ያልጸዳው! መንከር ይጨነቃል። ያልጸዳው ድምፅ የኔ ከሆነ ምራቄን ሳልውጥ የተናገርኩት እኔ ከሆንኩ
ሁልጊዜ ጆሮዬን ሊያሳክከኝ ምን አይነት ዕዳ ነው? በሩ ይንኳኳል። ተመንጭቆ ነቃ። ማን ነው? ከልቡ ቢሆን ባልጠየቀ ነበር። የመኖሪያ ቤቱን በር የምታንኳኳ አንዲት ልጅ ብቻ ናት፣ ትዕግስት። መንክሬ፣ እኔ ነኝ፣ ተመልሼ እመጣለሁ። የቤቱ ጌታ፣ የግቢው አስተዳዳሪ። አባቷ በፖለቲካ ጉዳይ ከታሰረ 5 ዓመቱ። መንክር አባቷ ከመታሰሩ 2 ዓመት አስቀድሞ ነው እዚህ ለመኖር ሻንጣውን ብቻ ይዞ የመጣው። የግቢው በር የተከፈተው በዚች ልጅ ነበር። መንክር ሲያያት ደነገጠ። ገጽታዋ ወደ ኋላ ወደ መከራ ዘመን የሚጎትትና የተዳፈነ ናፍቆት የሚቆሰቁስ ነበር። ምን ነበር አለች ጭንቅላቷን ወደ ግራ ትከሻዋ አስተኝታ። ተጫኔ የለም አላት። አለ ያው ብላ ደረቷን ገሸሽ በማድረግ በረንዳ ላይ ጋቢ ለብሶ የተቀመጠ ሰው አሳየችው። አባብዬ ሰው ይፈልግሃል። መንክርና ሰውየው ዘለግ ላለ ጊዜ እንግዳ በሆነ አኳኋን ተያዩ። ተጫኔ የበረንዳውን አግዳሚ ይዞ ቆመ። ቆይቶ ከሰርቪስ ክፍሎቹ ውስጥ አንዱን አጋቡና ስጡት አለና መንክር ወደ ጓሮ ሲያልፍ፣ ይሄ መንግስት ቀዳዳው በዛ፣ ተዝረከረከ፣ ቅሌቱም ለኛ ተረፈን ሲል አልጎመጎመ። መንክርና ተጫኔ ሳይነጋገሩ 2 ዓመት አልፎ ተለያዩ። ተጫኔ ታሰረ። ትዕግስት ብቻ አዘወትራ ቤቱ ትመጣለች። ጭንቅላቷን ወደ ግራ ቀለስ አድርጋ ዘመዴ ነህ ትለዋለች። አዎ ይላታል። የቅርብ ትለዋለች። አዎ ይላታል። ታዲያ አባቴን ስጠይቀው ዝም በይ ይለኛል። እሱ ጋር አትሂጂ አላለሽም? ብሎኛል። ለምንድን ነው? እኔ እንጃ ይላታል። አንድ ቀን ግን ያደገች ሲመስለው እኔም ብችል እሱ ጋር አትሂጂ ልሽ ነበር አላት። ሊነግራት ያሰበው ነገር ነበረው። እሷ ግን ብትለኝም አልቀርም፣ እሱ ቢለኝም አንተ ጋር አልቀረውም ብላ ነገሩን አቀለለችው። ከመኝታው ተነስቶ ራሱን አነቃቃው። በሩ ሲከፈት የመንጠራራት አይነት ድምፅ ነበረው። ይህንን ድምፅ ከሰማች ትዕግስት አፍታም አትቆይም። በችኮላ የሌሊት ልብሱን ቀያየረ። ለራሱም ይገርመዋል። ዘወትር በር ከከፈተ በኋላ ነው የሌሊት ልብስ የሚቀይረው። በእርግጥ ግቢው ውስጥ ብዙ ሰው የለም። ሰራተኛዋና ትዕግስት። አባቷ እንደታሰረ ሰሞን ሰርቪስ ቤቶቹን ለማከራየት ሞክራ ነበር። መንክር ሁኔታውን ስላልወደደው የቤቶቹን ኪራይ በየወሩ እየሰጣት ሰዎቹን አስለቀቀ። ልብሱን ለመልበስ ስለተጣደፈ ልቡ ክፉኛ መታች። እርጅና ሲሰልለው መሰለው። ጫማውን አጥልቆ የሚወለውልበትን የቆሸሸ ልብስ ሲፈልግ የበሩ ብርሃን ተጋረደ። ቀና ብሎ አየ። ትዕግስት ጭንቅላቷን ቀለስ አድርጋ ቆማለች። እንዲህ ያለ ሁኔታዋ ልምድ ሳይሆን ትካዜ መስለውና ትክ ብሎ ያያታል። ጉንጫም ናት። ስትስቅ ጉንጮቿ አይኗ ላይ ይዘምታሉ። ጥፍት ያለ አይን አጮልቆ ቦግ ካለው አይን የበለጠ ይስቃል። እንዴት እያለ ራሱን ይጠይቃል። በጥናት ላይ እንዳለ ድንገት ሳቋ ከተቋረጠ እስኪ አንዴ ሳቂ ይላታል። እንዴ ብላ ሳትወድ በግድ የአፍረት ሳቅ ትስቃለች። አባቴ ግን ስስቅ አይወድም፣ ሳቂ ያናድደዋል ትለዋለች። መንክር ባይነግራትም ለአባቷ መጥፎ ትዝታ እየሆነችበት እንደሆነ ገብቶታል። አታውቅም እንጂ አባቷ የእናቷ ደመኛ ነበር። የበሩን 2 ቋሚ እጇን ወጥራ በመዳፏ ገፍታ ቆመች። ከውስጥ ሆኖ ሲያያት አየር ላይ የተቸነከረች ሆኖ ተሰማው። ጭንቅላቷ ዘመም እንዳለ። አንድ ነገር ልጠይቅህ እሺ ትለኛለህ አለችው። ምንድን ነው አለ የተሰማውን መጥፎ ስሜት ለመደበቅ እንዲረዳው ጫማ መውለያ ጨርቅ እየፈለገ። መጀመሪያ እሺ በለኛ። ያለውን ስሜት እንድታውቅ አይፈልግም እንጂ ሕይወቱንም ማሳልፍልኝ ብትለው ወደ ኋላ አይልም። መጀመሪያ ልስሟ አላት። ላንተ ቀላል ነው። ጨርቅ መፈለጉን ትቶ አተኩሮ ተመለከታት። ረጅም እጅጌ ሙሉ ነጭ ቀሚስ ለብሳለች። አሁንም በአውታረ ንፋስ እንደተወጠረች ሁሉ አየር ላይ የተሰቀለች መስላለች። እሺ አላት። አንድ የሚያሳዝን ልጅ ለመነኝ። ምን? ልነግርህ እኮ ነው። 1 ሳምንት ሙሉ እዚህ ተመላለሰ። አጎትሽን አገናኘኝ፣ ስለ መጽሐፋቸውና ስለ ራሳቸው ላናግራቸው አለኝ። ንግግሯን አቋርጣ ያሳደረበትን ስሜት ለማጤን ሞከረች። ጫማ መውለያ ጨርቅ ፍለጋ ወደ አልጋው ግርጌ መልስ አለ። ደስ አላለህም አይደል? እጆቿን ከተቸነከሩበት ጉበን አላቃየችው። ያኮረፈች መሰለች። የማቴዎስ ኩንዬ ትዝ አለችው። በረዥሙ ተንፍሶ ለዛሬው እሺ፣ ለሌላ ቀኑ ተጠንቀቂ። ብዙ ስራ ፈቶች ጊዜ ማጥፊያ። ኤኒዌይስ ጨርቅ ፍለጋ ቀረቀረ። እሺ ጎሽ ና በቃ ሰዓቱ ስለደረሰ አሁን ይመጣል ትልቁ ቤት። ቀጥረሹ ጨርሰሻላ? አዎ ሲፈልግ ደስ አለኝ፣ ሲለምነኝ ኮራሁ። ብር ብላ ወደ ትልቁ ቤት ሄደች። መንክር ትልቁ ቤት ከመግባት በረንዳውን መረጠ።
ቤቱን አይወደውም። ላንተ ሳልነግርህ ቀጠሮ በመያዜ ይቅርታ አለችው መልሳ። ብሎ ዝም አላት። የሚያስበው ትዕግስት ቁርጥ እናቷን እየመሰለች ስለመምጣቷ ነበር። የሚያስበውን ለማደናቀፍ የሚፈልገኝ ምን አይነት ልጅ ነው አላት። ጽሑፎችህን ያነባል። ከየት አግኝቶ? እናንተ መስሪያ ቤት የሚሰራ ዘመድ አለው። መስሪያ ቤቱ መጽሔት ላይ የምታቀርበውን ጽሑፍ ከመጀመሪያ እስከ መጨረሻ ሰብስቦ ይዞታል። መጽሐፍህንም ይወዳል። ማነው የሱ ዘመድ እኛ ጋር የሚሰራ? የሚያውቃቸው ሁሉ ተሰልፈው በዓይነ ሕሊናው አለፉ። የውሃ እናት የሚመስለው ሊንከን ይመራል። ይልፋሸዋ ትከተላለች። ያቺ ባለመነጽር አሽሙረኛ፣ አናጢው፣ ተላላኪው፣ መጋዣው፣ ሶረኒ፣ ማቴዎስ። አልነገረኝም፣ ግን አንተን እንዲያስተዋውቀው ሲጠይቀው እንደሚፈራህና እንደማይቻል ነግሮታል ብላ በመርማሪ ዓይን እያየችው፣ ግን ደስ አላለህም አይደል ስትል ጠየቀችው። ቀኝ እጁን ዘርግቶ መዳፉንና የበልባውን እየለዋወጠ ስሜቱ መሃል ላይ መሆኑን ገለጸላት። በዚህ መካከል ክፍት የተተወው የግቢው በር ለአመል ተቆርቁሮ ተከፈተ። ትዕግስት ልጁን ተዘጋጅታ መጠበቋ መንክርን አበሳጨው። የቀይ ዳማ ፊት ብቅ አለ። ለምን እንደሆነ ሳያውቀው ያንን ፊት አይቶ ሳይጨርሰው ጠላው። ትዕግስት በመሽቆጥቆጥ ተነስታ ና ግባ፣ ና ወዲህ አለችው። ልጁ ሲገባ መንክር ሙሉ አካሉን ለመመልከት እንዲችል ሆኖ አቀማመጡን አመቻቸ። ትዕግስት ከመቼው ልጁ ጋር በራ እንደደረሰች ተገረመ። ልጁ የያዘውን የደብተር ቦርሳ ወደ ብብቱ ከቶ በሁለት እጁ ትከሻዋን ይዞ የመሳም ያህል ጉንጩን ከጉንጯ ጋር ሸረፈ። ወደ በረንዳው ተያይዘው መጡ። ልጁ ባለ ዲዛይን ሹራብ ለብሷል። የሹራቡ ጥቁር አንገትጌ ክብ ቢሆንም ከውስጥ የለበሰ የነጭ ሸሚዙ ኮሌታ እጥፋቱ ብቅ ብሎ ይታያል። ሹራቡ ረጅም በመሆኑ ከስር ስላጠፈው ሞላ ያለ ወገቡን ይበልጥ አጉልቶታል። ጥቁር ሱሪው አጠር ብሎ ወተት የመሰለ ካልሲው ላይ አርፏል። ጥቁር ጫማ ካለባበሱ ልጁ ተንከባካቢ እንዳለ ያስታውቃል። እንዲያውም እሱ ራሱ ልብሱን ለመልበሱ ተጠራጠረ። ትዕግስት ሁለቱን ስታጨባብጣቸው የሆነ የስሜት ነውጥ ውስጥ ነበረች። ምናልባት መንክር ልጁን እንዳያስቀይመው በመፍራት ይሆናል። ልጁ መልኩ ሞላ ያለ ሆኖ ሙልል ያለ ፊት አለው። መንክር ስለ ልጁ ፊት ጥቂት አሰበ። ሞላላ፣ ሙሉ ሞላላ፣ ሙሉ ግራ ገባው። መስመርም ሆነ ጎርባጣ ነገር የለበትም። ደንጋጣ አይኖች አሉት። በብብቱ ይዞት የነበረውን የደብተር ቦርሳ ጠረጴዛው ላይ አስቀምጦ ከመንክር ፊት ለፊት ተጎለተ። ትዕግስት ከመንክር ጎን ተቀመጠች። ስም አልተለዋወጥንም አለ መንክር ምን እንደሆነ ሳይገባው ነገር እያለው። እኔ ፋሲል እባላለሁ አለ ልጁ። ስስ ከንፈሩ ተገሽልጦ ጥርሱ ቢታይም ደንጋጣ አይኖቹ አይስቁም። አለና በልቡ የሳቅ ግማሽ አማለ። ትዕግስት እስካሁን የደነገጠችበት ወይም የተጠራጠረችበት ነገር እንዳላት አቋኗ ይገልጻል። መንክር ፋሲልን የበለጠ ለማደናገጥ አስቦ ደራሲ ነህ ሲል ጠየቀው። ፋሲል ግንባሩ ላይ ላማ ቸፍቸፍ ጀምሯል። ቅባት በስሱ በመቀባቱ ላቡ ቁጥርጥር ይል ነበር። ምን እንደምል አላውቅም፣ ለራሴ ሞክራለሁ አለ። ሲናገር ድምጸቱ ያበሻ አይመስልም። መጥበቅ የሚገባቸው ፊደላት ምላሱ ላይ ተንሸራተው ከከንፈሩ ሲያመልጡ ይታወቃል። እሞክራለሁ ሲል ሞናፉን አስፍቶ እንድታስተጋባ ካደረገ በኋላ ራን ደግሞ ምላሱን ሳያስፈነጥር ያንሸራትታታል። ታነባለህ? ንግግሬ ካላስቀየመ ግሩም አንባቢ ነኝ ለማለት ደፍራለሁ። የማንን አንብበሃል? የእርሶን እንድትለኝ አልነበረም አለ መንክር ንግግሩን ጫና አድርጎ። ይቅርታ። ትዕግስት የባካ አይኖቿን መንክር ላይ ጣል አደረገች። መንክር ቀዝቀዝ እያለ ለመጽሐፍ ማንበብ መሰረት ይመስለኛል አለ። አንድ ጥሩ ነገር ተናግሮ ትዕግስትን ለማሳረፍ እንጂ ቃሉን ፈልጎት አልነበረም። ወደ ጎን ሲመለከት ትዕግስት አቀርቅራ ጣቶቿን ታፍተለትላለች። ምንድነው እንዲህ እንድትጨነቅ ያደረጋት ሲል አስቦ ወደሚሸሸው ስሜት ነዳው። ራሱን ገሰጸ። ልትጠይቀኝ የምትፈልገው እንዳለ ትዕግስት ነግራኛለች። ምን አይነት ጥያቄዎች ነው ልታቀርብልኝ የምትሻው ሲል በተቻለው መጠን ድምፁ እንዲለሳለስ እየታገለ ጠየቀው። ደሙ የውጭ በሆነ አማርኛ አንዳንድ ማስታወሻዎችን ይዣለሁ ብሎ ቦርሳው ከጠረጴዛው ላይ ጎትቶ ቁልፉን ከፈተ። ትዕግስት የውይይታቸውን ጤናማነት በመገንዘብ ይመስላል ከመንክር አጠገብ ተነስታ ወደ ቤት ውስጥ ገባች። በሩ ሲከፈትና ሲዘጋ ድምፅ እንዳያሰማ እየተጠነቀቀች ነው። መንክር የሚንጠራራ መስሎ ፋሲል የሚፈልገውን አየ። ቦርሳው ስብጥርጥር ባሉ ወረቀቶች የተሞላ ነው። አንዳንዶቹ ወረቀቶች የግጥም ቅርጽ ያላቸው ጽሑፍ ይነበብባቸዋል። በቦርሳው ውስጥ ቀበቶ የታሰረ ትልቅ እንግሊዘኛ መጽሐፍም ይታያል። አዎ አለ ፋሲል አንድ ወረቀት ከቦርሳው አውጥቶ እያነበበ። የህይወቱ አለና
ቆይ ይሄኛው ቢዘገይ ይሻላል። አዎ ስለ ስነ ጽሑፍ ያለውትን ስሜት ቢገልጹልኝ ሲል በድብልቅልቅ ዘይቤ ጠየቀው። እኔ ስሜት ያለኝ ለስነ ጽሑፍ ሳይሆን ለፍላጎቴ ነው። ፍላጎቴን በትክክል የሚገልጽ ከሆነ ስሜቴን መስጠት፣ ለእርሱ መገዛት ሳይሆን በደንብ ልጠቀምበት እዘጋጃለሁ በማለት ግልፍታውን ለመቆጣጠር እየሞከረ። ግን አንተ ምን አይነት ጥያቄዎችን ያዘጋጀኸው ሲል ጠየቀው። እንዴት ጸብ የሚያስከትል ከሆነ ልተወው እችላለሁ። አይኖቹ ፍርሃትን ይሸምኑ ነበር። ጸብን ምን አመጣው? እኔ ለማለት የፈለግኩት ጆርናሊስት ነህ ወይ ነው። አይደለሁም ግን ብሎ የከንፈሩን ገበር ከጥርሱ ጋር እያፋተገ፣ ግን ወደፊት ደራሲ የመሆን ከፍተኛ ምኞት ስላለኝ በአጋጣሚው ተጠቅሜ በዚህ ወቅት ያሉትን የደራሲያን ሐሳብ ባሰባስብ ጥቅም ላገኝበት እችላለሁ ብዬ ነው አለ። እኔን ታደንቀኛለህ ሲል ድንገት ጠየቀው። ውንብድብድ እንዳለ ካቅማማ በኋላ ከቅድሙ እንደተረዳሁት ከሆነ ፊት ለፊት ሲያሞግሶት አይወዱም። ጸብ የሚያስከትል ከሆነ ልዋሾት እችላለሁ። ጸብን ምን አመጣው? አለዚያ ግን በደንብ አደንቆታለሁ። ለምን ታደንቀኛለህ? ጸብ ካላስነሳ የሚጽፉት ነገር ያልተለመደ ሐሳብ ነው። እኛ ትዳር ጥሩ ነው ስንል ትዳር የመተሳሰር ስምምነት ነው ይላሉ። እኛ አገር ባንዲራ ስንል እርሶ በሚያሳምን መልኩ የወዳሞችና የራስ ወዳዶች አጥር ናቸው ይላሉ። እሱን ዝርዝሩን ተወውና ስማኝ። እኔ ከማንም ሐሳብ በፊት የራሴን ፍላጎት ተከታይ ነኝ። ማንም በቀደደው መንገድ ከመጓዝ ያስቀድሞ የኔ አማራጭ መንገድ አለመኖሩን አረጋግጣለሁ። ሰውን ለማስደሰት ወይም ለማስተማር ሳይሆን አፍንጬ ሲከነክነኝ እንደማስነጥስ ጽፋለሁ። መቼ ታስነጥሳለህ? የሚያጣላ ነገር ከሌለበት መልስ ያላውቀውም ነው። እኔም መቼ እንደምጽፍ አላውቀውም አለና መልሶ ሰው እንድታዛጋ ስለፈለገ በትዕዛዝ ታዛጋለህ? ጸብ ካላስነሳ በስተቀር አላዛጋም። እኔም ሰው ጻፍ ስላለኝ አልጽፍም። ማዛጋትና ማስነጠስን ከሰው ማዛጋትና ማስነጠስ ትቀዳለህ ወይም ትኮርጃለህ? ካላጣላን በፍጹም። አንተ ግን የሰው ማስነጠስና ማዛጋት ለመኮረጅ እየሞከርክ ነው። ፋሲል ሙቀት እንዳገኘው ላስቲክ ዘና ማለት ጀምሮ ነበር። አሁን ሰብሰብ ሲል አስታወቀ። እና አልጠይቆት አለ በድብልቅልቅ ዘይቤ። እሱን እንደፈለክ፣ ግን አንድ ነገር ልንገርህ። ደራሲ ስራው መፍጠር ነው፣ ሌላ አይደለም የሚፈጥረው። የተቀናበረ ውሸት፣ የተደራጀ ቅጥፈት ነው የሚፈጥረው። አሁን አንተ ደራሲ መሆን እፈልጋለሁ ስትል እግዚአብሔር ኑ እንፍጠር ብሎ ከጠራቸው አምላኮች እንደ አንዱ ክብር ተሰምቶ ነው። በትክክለኛው መንገድ ካየኸው ደራሲ ትልቅ ቆርጦ ቀጥል ነው። የቅጥፈት ስልቱ ያልገባው ተራ ሰው ውሸታም፣ ወረኛ እየተባለ ክብሩ ሲገፈፍ፣ የተሳካለትና በስልት የዋሸው ግን ደራሲ ተብሎ ይወደሳል። እና ለድርሰት ምንም አይነት ክብር አይሰጡትም? እርግጠኛ አይደለሁም። እንዴት ሲል ዴን የፈጠራት በምላሱ ሶል ላንቃውን በመጥረግ ነበር። የድርሰት ሰዎች ጉረኞች ናቸው። ይሄ ደግሞ ያቆስለኛል። ሙሉ ለሙሉ ወደሚወያይበት ልቦናው ስላጋደለ ስለ ፋሲል ማሰቡን ወይንም በእርሱ መናደዱን ትቶ ነበር። በመጽሔት ላይ የሚጽፉት እውነተኛ አመለካከቱን ነው ማለት ነው? መንክር ትክ ብሎ ሲመለከተው ጸብ የሚያጭር ከሆነ ጥያቄን ላነሳ እችላለሁ አለ። ጸብን ምን አመጣው? አለና ስሜቱን ከውይይቱ ተመስጦ ወደ ፋሲል እያደረገ አዎ አለው። ቅድም ነግሬ ነበር፣ ድርሰት መጠቀሚያዬ ነው። ስለ አንዷ መጽሐፎ ቢነግሩኝ። ይህንን ጥያቄውን ያነሳው ከጻፈው ማስታወሻ ላይ በማንበብ ነበር። ምንድነው የምነግርህ? አሁን በልጁ እየተበሳጨ መጣ። ነገሮችን የማበላሸት ኃይሉ ከባድ ነው። እንዲያውም አንዳንዶች የሚሉት ጸብ ካላስነሳ ጸረ ማህበረሰብነት አለው ነው። ታዲያ ምን አዲስነት አለው? እንደ ግለሰብ ሆነ ማሰብ ስትጀምር ሐሳብህ ጸረ ማህበረሰብ ይሆናል። ማህበራዊ አቋም እየጠነከረ የሚመጣው ራስን መሆን ሳትችል ስትቀር ነው። ራሱን የሚያከብር ለማህበራዊ ቦረንትቻ ራሱን አያዋጣም። ማህበራዊነት የማይረባ ማንነት የሚዋጣበት እድር ነው። እንዴት አልገባኝም። አይገባህም? ጸብ አስነሳው? ጸብን ምን አመጣው? ከቅባቱ ጋር መዋሃድ ያልቻለው የላብን ክብሉ ላይ ያተኮረ። ይህም እያናደደው ነው። አሁን ደግሞ እኔ ልጠይቅህ አለው። ጠይቁኝ አለ ከቂጡ እየተደላደለ። ጸብ የማያስነሳ ከሆነ እመልስልዎታለሁ። ከትዕግስት ጋር ያላችሁ ግንኙነት ስለዚህ ንገረኝ። ንግግሩ ሊጀምር ሲል በሩ እንዳይጮህ ተደርጎ በጥንቃቄ ተከፈተ። ትዕግስት ወደ ኋላዋ እየሄደች በሩን በጀርባዋ ከፍታ ወጣች። በእጇ ላይ ትሪ ይዛ ነበር። ትሪው ላይ የሻይ በራድ፣ ሲኒዎችና የስኳር መያዣ በስርዓት ተደርድረዋል። ጠረጴዛው ላይ አስቀምጣ በሩን መልሳ ዘጋች። መንክር ፋሲል የጠየቀውን ለመመለስ እንዳቆበቆበ ስለገባው በእጁ መዳፍ ቆይ ብሎት ወደ ትዕግስት አተኮረ። ዛሬ ፍጹም እርጋታ ረቦባት ነበር። የሻይ ሲኒዎቹን እያሽበለበለች ሻዩን ቀድታ ስትጨርስ አደለቻቸው። ስኳሩን ቀድማ ለፋሲል አቀረበችለት። መንክር በዚህም ተበሳጨ። ፋሲል ስነ ስርዓት ለደቂቃ እንዲለየ የሚፈቅድ አይመስልም።
ብድግ ብሎ ስኳሩን በማንሳት ለመንክር ይጨልፍለት ጀመር። በቃኝ እስኪለው በመጠበቅ 3 ማንኪያ ያደረገለትና ቀና ብሎ አየው። ይበቃዋል አለች ትዕግስት በመንክር ፋንታ። እኔ ደግሞ ላንተ ላደርግልህ ብላ ስኳሩን ከእጁ ስትቀበለው በመካከል አምልጧቸው ተደፋ። ፋሲል ድንጋጤ ያርበተበተው። ይደፋ አለች ትዕግስት ስኳሩን ከጠረጴዛው ላይ በእጇ መዳፍ እየጠረገች ወደ ሻይ ማቅረቢያው አደረገችው። ከተረፈው ስኳር ለሁለቱም ጨልፋ መንክር አጠገብ ተቀመጠች። ተጫወቱ፣ ጨረሳችሁ አለች። የአይኖቿ ጨረሮች ፋሲል ላይ ነበር። ፊት ለፊት በደንብ እንዲታያት አጠገቡ የተቀመጠች የመሰለው መንክር ሁሉም ነገር ሲያስጠላው ታወቀው። ተጫወቱ አለች ትዕግስት መልሳ። እኔን የሚያውቀኝ ዘመድህ ማን ነው ሲል ተሽቀዳድሞ መንክር ጠየቀ። ሐሳቡ ፋሲል ቀደም ሲል የተጠየቀውን የትዕግስት ጉዳይ እንዳይቀጥል ማደናቀፍ ነበር። ያጎቴ ልጅ ነች አለ። ንግግሩ ባዶ አዳራሽ ውስጥ እንደሚሰማ ሁሉ የማስተጋባት ባህሪ ያለበት። ሶረኔ ልሳነ ወርቅ ትባላለች። ስለ መስሪያ ቤቱ ሰዎች ብዙ ነገሮች ነግራኛለች። ስለ መጋዣው፣ ስለ ሊንከን፣ ስለ ደራሲው ማቴዎስ፣ ስለ አናጢው፣ ሌላው ይቅርና የእርሶን ነው እንጂ የሌሎቹን መልክ ሳላያቸው አውቂያቸዋለሁ። አብሶ መጋዣው ብሎ ካይኑ ያልተዋሃደ ግማሽ ሳቅ ሳቀ። ግማሽ ሳቃም አለ መንክር በሆዱ። ትዕግስት ፋሲል ሻዩን ፍት ብሎ ሲያጣጥም ስኳር በቃው ብላ ጠየቀችው። በቂው ነው አለና ወደ መንክር ዞር ብሎ ሶሪን እወዳታለሁ። ምንም የምትደብቀኝ ነገር የለም። ሌላው ቀርቶ ስለ ድብቅ ፍቅሯ ትነግረኛለች። ጸብ ካላስነሳ በስተቀር እሷ እርሶን ትወዶታለች። ማቴዎስ ደግሞ እርሷን ይወዳታል። ትዕግስት ድንግጥግጥ አለች። መንክር ምንም አይነት ስሜት ሲያስነብብ ብድግ ብሎ ወጣ። በሐሜት የተቡካካው ለማስጠላው ያቺ የበሬ ግንባር የምታከል የጓሮ ቢሮ እንደ ተወርዋሪ ኮከብ ከአድማስ እስከ አድማስ የሚታይ ጅራታም ገመና እንዳላት ሆኖ ተሰማው። ያ የዮሐናት ሊንከን ይልፋሸዋን አስከትሏል። መጋዣው ብዙ ሴቶች በአይን አዋጅ ይከተላል። ማቴዎስ ሶረኔን ይከተላል። ሶረኔ እሱን ትከተላለች። የአደባባይ ትርኢት ሆነው እንስሳ ወካይ ቲያትር ያሳያሉ። ሁሉም ነገር አስጠላው። መጠጥ ብቻ ነው ይህንን እድፍ የሚያጥባው ሲል አሰበ።